ያሉት 4:23 ላይ እናት ማግባት አይቻልም፣ አባት ማግባት አይቻልም፣ አክስት ማግባት አይቻልም ይላል። መልሶ ደግሞ ግን ለሙሐመድ ተፈቀደለት ይላል። አክስትን እንዲያገባ ለሙሐመድ ተፈቀደለት ይላል። ለሙሐመድ እሺ የቱ ጋር ነው የኔው? እሺ ምዕራፍና ቁጥር እስቲ 4 እንትን ክፈት 4:23 4:23 እሺ አታግቡ ምናምን ይላል። አታግቡ አግባ የሚለውን ብቻ ነው ፈልገው። እሺ እስቲ አረ ለአላህ ብለው ሆሴ እንደዚህ አይነት ነገር ከየት ነው የምታመጡት እናንተ? እኮ ማንበብ አትችሉም ነው ሆሴ። ታች ሆነ ፈልገን አሁንም እሺ ታች ፈልገን አሁንም አገኘው ስትል አስገባ በልጻፍና እንደቀድሞ ስሞል ሰላም ነው እግዚአብሔር ይመስገን። ማን ነው አይሰማም? እየተቆራረጠ ነው አይደለም? አይ በጣም ትቆይ ነበረ ቅድም አወረድኩ። እሺ አሁን ትሻላለህ። እሺ ያላህ ቃል ይበረዛል ብለህ ታምናለህ አታምንም? የትኛው ማለት የትኛው ያላህ ቃል? ያላህ ቃል ብዙ ናቸው ማለት ነው? አዎ ያላህ ቃል ሲባል አላህ የተናገረው ንግግር አይፈጸምም ማለት ነው ወይስ መጽሐፉ ይበረዛል ወይስ አይበረዝም ማለት ነው? መጽሐፎቹ ለምሳሌ አሁን ስንት መጽሐፍ አለ ያላህ ቃል የተባሉ? ልክ እንደዛ ከተባለማ የእግዚአብሔር ቃል ይበረዛል ወይስ አይበረዝም? ተመሳሳይ ነው ጥያቄው። አብረን እንመለሰው። እኛ የእግዚአብሔር ቃል አካላዊ ቃል ነው ብለን ነው ምናምነው እንጂ እንደናንተ ቁርአን ላይ ወይንም ይሄ መጽሐፍ ቅዱስ ላይ ያለው የእግዚአብሔር ቃል አይደለም። እኛ ምናምነው የእግዚአብሔር ቃል አይደለም መጽሐፍ ቅዱስ ላይ ያለው። የእግዚአብሔር ቃል ስትል ምን ማለት ነው? የእግዚአብሔር ቃል እኛ አካላዊ ቃል ነው ብለን ነው ምናምነው። ይሄኛው በመንፈስ ቅዱስ ተመርተው ብዙ አይነት የእግዚአብሔር ቃል አለ ማለት ነው ብለን ነው ምናምነው። ብዙ አይነት የእግዚአብሔር ቃል አለ ማለት ነው። ምን አልከኝ? ብዙ አይነት የእግዚአብሔር ቃል አለ እየጠየቀኝ ነው ወይንስ? እንደዛ እያልከኝ ነበር። አሁን ይኸውልህ ብዙ አይነት የእግዚአብሔር ቃል የለም። አንድ የእግዚአብሔር ቃል ነው ያለው፣ እሱም ደግሞ ወልድ ኢየሱስ ክርስቶስ ነው ብለን እናምናለን። አንዴ ዝረው የእግዚአብሔር ቃል። እሺ ጥሩ። ይሄኛው የማን ቃል ነው? እንዴ ራዕየ ዮሐንስ ምዕራፍ 1 ቁጥር 2 ላይ እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስም ላየው ሙሉ መሰከራለ። የእግዚአብሔር ቃል ምንድን ነው? እዚህ ጋር ይሄ ኢየሱስ ነው። ያ የጠየቁን ተውከው ወይንስ ምንድነው? ጥያቄ ልቀበላችሁ የነበረው ኖ ኢየሱስ ብቻ ነው ብለህ ረፍ አልካ። ውሸት ተናገርክ። በመጽሐፍ ላይ ቀጠፍክ። ለእግዚአብሔር ቃልና ለኢየሱስ ክርስቶስ አለ። የእግዚአብሔር ቃል ማለት ነው። ያንተን መልስልኝና የኔን መልስልሃለሁ። ችግር የለውም። አትዋሻ። መጀመሪያ የለም ብለህ አትዋሽ አለሁኝ። ይኸው ያንተን መልስልኝና ይሄ አሁን ዋሽታ ያንተን አለመመለስ ነው ማለት ነው። ልንገርህ በቃ እኔ አሁን ልንገርህ። እኛ አላህ ቃል የአላህ ቃሉ ምንጊዜም ላ ተብዲለ ሊከሊማቲላህ ይላል። የአላህ ቃል ልዋጭ የለውም መቼም። የአላህ ቃል አይለወጥም። በዚህ እናምናለን። የአላህ ቃል አይለወጥም ሲባል ለምሳሌ በትንቢት ለምሳሌ ትንቢተ ዳንኤል ምዕራፍ 2 ላይ ስለ ነብዩ መሐመድ ተነግሯል። ይፈጸማል፣ ተፈጽሟልም። ስለዚህ የአላህ ቃል ይፈጸማል። ከዛ በተረፈ ግን መጽሐፉ ይበረዛል። አዎ ይበረዛል። ምክንያቱም አላህ ለማን የሰጠው ምዕራፍ 4 ጓዳ አንድ ያዳምጠኝ። ካልሰማኝ ልድገምልህ አንዴ። ዙቤር ሰላም አለይኩም። አፎን እያወራው ነው። አፎን እናወራለን። አዎ ወላሂ አስተካክል ኢንሻአላህ። እሺ እንዴ ስንት ሰዓት ነው? ቆይ አፎን። ኧረ ቢስሚላ ስንት ሰዓት ነበረ? 10 ሰዓት ነው። በቃ እሺ ኢንሻአላህ። እሺ ጋይስ ነገ ፕሮግራም እንዳለኝ እንዳትረሱ እሺ። ድሬዳዋ ላይ ያላችሁ ሰዎች ነገ የንጽጽር ትምህርት ላስተምራችሁ እንትን ፕሮግራም ተይዟል ኦልሬዲ። ሁለፋው ራሺዲ መስጂድ። ይቅርታ እሺ ስሞል በጣም ይቅርታ እንትን ስላልኩ። እሺ ምንድነው መሰለህ በአጭሩ ማለት ነው በአጭሩ እስልምና አላህ Subhanahu Wa Ta'ala የአላህ ቃል ልዋጭ የለውም። ኦፍ ኮርስ ልዋጭ የለውም።
ያን ልዋጭ የለውም ስንል ትንቢተ ዳንኤል ምዕራፍ 2 ላይ ለምሳሌ የተጠቀሰው የነቢዩ መሐመድ ይመጣሉ ተብሎ እስልምና እንደሚመጣ የተነገረው ማለትም እስልምና አምላክ እንደሚያስነሳውና ከዛ በፊት ነበር። ቆይ ከፍትላለሁ አንዴ እሱ ከፍትላለሁ። አዎ አለ ሳይሆን በደንብ አለ። በቁርአን ብታወራ አይሻልም? ሌላ ቦታ ከርክ ጥያቄ ስለማነሳ አንሳ። እሺ በቃ ትንቢተ ዳንኤል ምዕራፍ 2 ለማን ነው? እና እስኪ ለማን ነው? እስኪ እኮ ነገረኛ አንተ ለማን ነው? አራት ነገስታት አሉ እኮ አራት ነገስታት አሉ። አራቱ ነገስታት ማን ናቸው? አንደኛው መሐመድ ነው ብለህ ፈተው ነው አንተ? አይ ማን ናቸው? አንተ ንገረኝ፣ ግድ የለም ክፈተው እስኪ መጽሐፉ ነው ወንድማችን። ኖ አይ ታውቀው የለ እንዴ? ስለምታውቀው እኮ ነው። አራቱ ነገስታት ማን ናቸው? አንተ መሐመድ ነው ብለህ አይደል ያሰብከው? እስኪ ክፈተው። ኖ አታውቀውም፣ ታውቀዋለህ። ካላወቅከው ላስተምርህ፣ ካወቅከው ደግሞ አውቀዋለሁ በልና ንገረኝ። ለምሳሌ አንተ የወርቁ ራስ የተባለው ማን ነው? የማን ንጉስ ነው? የማን ኪንግደም ነው? ይሄ መጽሐፉን ክፈተው። ይኸው ወንድማችን አጤራ አይደለም? መጽሐፉን ክፈተው እስኪ። አጤረራ ነው የምከፍተው። ያው አጤረራ ትንቢተ ዳንኤል ምዕራፍ 2 አጤረራ ከፍታለሁ። ያው የዚህ ምስል ራስ ክፈተውና መጽሐፍ አጤረራ ነው የምከፍተው። አልከፍትም። እሺ ምን ታመጣለህ? አልከፍትም። ትልቁ ላይ ላድርግ። በኪስ ያዘው። ይኸው ይሄ ያንተ ተፍሲር ነው። በኪስ ያዘው። ይሄንን በቃ ይኸው ክፈተውሽ። መክፈት አልችልም። መንገድ ላይ በቃ እሱም በኪስ ያዘው። አሁን መክፈት አልችልም ያልከው በኪስ ያዘው። ስለዚህ አንተ አታዘኝ። ያለህን ቁርአን ወይንም ያለህን ቃል ቁርአን ማስከፈህ መመለስ አልችልም ነው ልነግርህ እኮ ነው። ስለዚህ አሁን አንተ በኪስ ትይዘውና ይሄን ሐሳብህን እኮ ያለ መጽሐፍ ቅዱስ መመለስ አልችልም። ኧረ ቆይ አንዴ እኮ አዳምጠኝና ልነግርህ እኮ ነው። ሸጊቱ የምትባይ ልጅ ከፈለግሽ ሂጂ እሺ፣ ሌላ ቤት እንደዚህ እንደ አይነት ኮመንት አትጻፊ ከዚህ በኋላ እሺ። ይኸውልህ እስሞል ይኸውልህ አዳምጠኝ። እየነገርኩ ያለሁት ለምሳሌ ትንቢተ ዳንኤል ላይ ምዕራፍ 2 ላይ የተጠቀሰው ቃል ስለ ነቢዩ መሐመድ መምጣት ነው። መጥተዋል ነቢዩ መሐመድ። ይሄ ይከሰታል። እንዲህ አይነት ቃላቶች፣ እንዲህ አይነት ንግግሮች መቼም እንትን አይሉም። ተግባባን? ሁል ጊዜ የታለ አይደለም። ይሄ ወንድማችን የታለ እንደሱ የሚል መሐመድ የሚል የታለ? እዚህ ጋር አሁን እኮ አንተና የምትሞግተኝ አንተና። አራቱ ነገስታት ማን ናቸው? እዚህ ጋር አሁን ጥሩ ወርቅ የተባለው ማን ነው? የማን ንጉስ ነው? ሌላስ እኮ ማን ነው እኮ ማን ነው እሱ እያልኩ እኮ ነው። የጥሩ ወርቅ የተባለው የማን ንጉስ ነው? የትኛው ኪንግደም ነው እኮ? እናንብበዋ መጽሐፉን። አንተ እንድታነበው እኮ ያው አንተ ንጉሥ ሆይ ታላቅ ምስል አየህ አለው። ስለ ህልም ነው። ምስል ታላቅና ብልጭልጭታ ይበዛ ነበረ፣ በፊትህም ቆሞ ነበረ፣ መልኩ ግሩም ነበረ። የዚህ ምስል ራስ ጥሩ ወርቅ ነበረ፣ ደረቱም ክንዶቹም ብር፣ ሆዱምና ወገቡም ነሐስ አለ። ጭኖቹም ብረት እኩል፣ ከዛ እግሮቹም እኩሉ ብረት እኩሉም ሸክላ ነበር አለ። እዛ እጅም ሳይነካው ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ ሲፈጫ አየህ አለው። ስለዚህ አሁን እነዚህ ምሳሌያዊ ንግግሮች ናቸው። ማን ናቸው እነዚህ አራቱ ነገስታት? ማን ናቸው? መልስ። አትመልስም? እኔ ጋር ነው የተቋረጥኩ እኮ ማን ተብሎ ተፈታ? በሚመች መፈሰር የለብም ወንድማችን እኮ ማን ነው እኮ እያልኩ እየጠየቅኩ ነው እኮ። አንተ ኢብራሂም አያውቅም። እሺ አሁን ንገረው እስኪ ማን ናቸው እነዚህ አራቱ ነገስታት? ማን ናቸው እኮ? ተፍሲሩን እንክፈተው። አንድምታውን ትከፍተዋለህ ነው ወይንስ አንድምታውን ለመከፍተዋለህ? አንተ አይመለከተኝም። አንተ ክፈተውና ንገረኝ። ለማን ነው ይሄ? ማን ተብሎ ተፈታ? አንተ ንገረኝ። ለምን እነግርሃለሁ? እኔ ለምን እነግርሃለሁ ብለህ ያዝክ እኮ። የምታውቀው ከሆነ አንተ ንገረኝ፣ ካላወቅህ ደግሞ እኔ እነግርሃለሁ። ቁጭ አድርጌ ታውቀዋለህ። አይ እዚህ ጋር አሁን አንተ የምፈልገው ነገር የለም። ባጭሩ አንተ የምፈልገው ነገር እዚህ ጋር የለም፣ አልተጠቀሰም ብዬ ወደ ጥያቄው ግባሽ
እንዲህ የምታልፈው እንዲህ ቀለል አድርገህ እንዲህ እያልክ የምታልፍበት ቤት አይደለም ያለው። አላቅም ብለህ ትሄዳለህ ወይ ደግሞ ከብዶኛል ብለህ ሌላ ላይ እንገባለን። ለምን ያስከኝ መጀመሪያ እንዲህ ስትል ትያዛለህ። ለምሳሌ አሁን እኛ ቁርአን ስናነብ ከነ ተፍሲሩ ነው የምናነበው። አንተ መጽሐፍ ቅዱስ ስታነብ እኔ ከነ ተፍሲሩ አሳያለሁ፣ ወይንም ደግሞ አንተ የፈለከው ከነ ተፍሲሩ አሳያለሁ፣ ባይብልን ከነ ኮሜንተሪ አሳያለሁ። ከማሳየቴ በፊት ግን አንተ ልጠይቅህ። ክፈተው። አልከፍትም። አንተም መጀመሪያ ልጠይቅህ። አላቅም በለኝና ነው የምከፍትልህ። ታውቀዋለህ? ማን ነው የራሱ ጥሩ ወርቅ የተባለው? ማን ነው እኮ? ማን ተብሎ ተፈታ? እኔ እኮ ማን? ለምን እኔ እነግርሃለሁ። አውቃለሁ ብለህ አይደል የጀመርከው? አላልፍህም ምናምን ብለህ እንዳይለኛ አድርጎ አይደል የጀመርከው? ስለዚህ መጀመሪያ ተናገር። እንዳይለኛ አድርጋችሁ ስትመጡ ማን ነው ጥሩ ወርቅ የተባለው? አላቅም ሳይሆን ማን ተብሎ ተፈታ? ምንድነው? ለምን ለይተህ ያስከው? ኖ እንደዛ ምናምን ብለህ ዘለህ መጣሁትም ወንድርክና ይሄን አመጣህ እንጂ እኔ አምጣልኝ ወይንም ይሄን ነገር አውቀዋለሁ ይሄ መሐመድ ነው የሚለው ብዬ አላመጣሁም። እኔ አንተ ነው ያመጣው እኮ። ስለዚህ አሁን አታውቀውም አይደለ? በአጭሩ ይሄንን ነገር አታውቀውም። የምታውቀው ነገር አይደለም። ላስተምርህ። አንተም አታውቀውም። አንተም ማን ተብሎ እንደተፈታ አታውቀውም እያልኩ እኮ ነው። እዚህ ጋር መሐመድ የሚል የለም፣ ነብይ የለም እዚህ ጋር እያልኩ እኮ ነው። አላውቀውም። እሺ አላውቀውም። እሺ አሁን ባወራበት አፍህ እስቲ አሁን ባወራበት አፍህ ማለት ነው። ይሄን ባወራበት አፍህ ላሳይ አንድ ጊዜ፣ ከዛ አወርዳለሁ። እሺ አታውቀውም ስላልክ ማለት ነው። እንደማውቀው አሳይቼ አወርዳለሁ። አይ እኔ እኮ ችግር የለውም። እሺ ችግር የለውም። እሺ አሁንም ግን መጽሐፉን ነው እንጂ የምከፍተው እንደዚህ አይነት የተቆረጠች እንትን እንዳከፍትልኝ። ብራዘሪ እዚህ የመጣበትን ቤት ወቅ መጀመሪያ። እሺ የምትመጡበትን ቤት ወቁ። አሳይቼ ነው ምነፍግህ። ቸርች ፋዘርሶችን ታውቃቸዋለህ አይደል? መጽሐፉን ክፈተው ያሰነፍ ሙታ ፕሊዝ። ኮሜንታሪ አታውቀውም? የማቲው ሄንሪ ኮሜንታሪን አታውቀውም? መጽሐፉን ክፈተው። አይሰማህም? ምን የምለው የትኛውን መጽሐፍ? የቀባባትን ሳይሆን መጽሐፉን ክፈተው። ሂድ ውረድ፣ እባክህ ውረድ። አንተ ሞጣ ቤት ነው መላክ። ይዚ ሞኝ ነገር ወይ አቅ ወይ እንትን አይል። እስቲ ክርስቲያን መስሎኝ ነው አሁን ያስገባሁት። ክርስቲያን ካልሆነ አላወርድ ነው። መሹ አስፋው። እሺ ሰላም ብያለሁ። መሹ ሰላም። እንዴት ናችሁ? አለን። እሺ ጥያቄ አለ ልጠይቀው ወይስ ትጠይቀኛለህ? ጥያቄው ቶፒኩ ምንድን ነው? ምንም ቶፒክ የለውም። ደስ ያለ ነገር ማንሳት ትችላለህ። በክርስቶስ ማንነት ላይ ብንማር ደስ ይላል። ክርስቶስ ማን ነው? የእግዚአብሔር ልጅ። ማስረጃ? የእግዚአብሔር ልጅ መሆኑ። አይ እግዚአብሔር ነው አላልከኝም? ነው የእግዚአብሔር ልጅ ነው ያልኩት። ኦኬ እግዚአብሔር ልጅ። እግዚአብሔር ልጅ። አይ ችግር የለውም። እግዚአብሔር ልጅ እሱ ብቻ ሳይሆን ብዙ እግዚአብሔር ልጆች ስላሉ ችግር የለብንም ነው። ሌላ ኢየሱስ የባህሪ አምላክ መሆኑን ማስረጃ። አልፋ ነው ኦሜጋስ ያለና የሚኖር ማለት አይደለም። አይ አብ ነው ያለና የሚኖር ማለት ያለና የሚኖር ስትልስ የቱ ጋር ማስረጃ? ዮሐንስ ላይ ምዕራፍ 1 ቁጥር 17 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 8 አካባቢ እናውጣው። ዮሐንስ ወንጌል ራይ ምዕራፍ 1 ቁጥር 8 ያው ዮሐንስ ወንጌል ነው ያለው። እሺ ራይ ሶሪ እዛ ጋርማ ስለ አብ ነው የሚያወራው። እሺ እሱ ስለ አብ ነው የሚያወራው። አልፋ እና ኦሜጋ የሚል የለም ዮሐንስ ወንጌል ላይ የለም። የነገርከኝ ነው መሹ? ዮሐንስ ወንጌል ላይ አልፋ እና ኦሜጋ የሚል የለም። አንተ እኮ ነው ሂድ ያልከኝ። እኔ እኮ አላልኩም። ኦኬ ሶሪ እኮ አልኩ።
ነው ወይስ ምንድነው? ሌላ ኦር ይፈልጋል? እሺ ቋልኩም አራ አላልኩም መሺ እንደዛ አይደለም። እሺ ብሬ እሺ አሁን አታሳይኝም? እሺ አሁን እዛ ላይ ራዕይ ዮሐንስ ቁጥር 8 ላይ አቋቋለው ጥቅሱን እኮ ያው እሺ ሊድለ ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ስለ አብ ነው የሚያወራው እኮ አልኩ። አልሰማኝም? እስቲ አስረዳኝ። አብ ስለመሆኑ ሲያስረዳኝ። አዎ አብ ስለመሆኑ እዚህ ጋር ምን ይላል? ያለውና የነበረው የሚመጣው ነው። ከሰባት አንብቦ ከሰባት አለማ እንደዛ ከሆነ ከአንድ ነው የምንጀምረው። እንደዛ ከሆነ ከሰባት ካልከኝ ከአንድ ነው የምንጀምረው። እሺ ኡስታዝን ፎሎ አድርጉት ሁላችሁም እና ትንሽ ዳዋ ደግሞ ያደርግልናል ብዬ አስባለሁ። ካለ ኡስታዝ መሐመድ አንዴ ላውራውና ሁለቱ ልጆች ከዛ በኋላ እሱ ጋር እንቀጥላለን። ፎሎ አድርጉት ሁላችሁም ኡስታዝ ማሜን። እሺ ኢንሻአላህ ታውቁታላችሁ ነሲያ ቲቪ ላይ። እሺ ፎሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው። እግዚአብሔር ለማን የሰጠው? ለክርስቶስ። አዎ በእሱም የተገለጠው ይህ ነው አለ። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለክታል አይደለም? ጥሩ። እርሱማ ዮሐንስ ለእግዚአብሔር ቃልና ለኢየሱስ ክርስቶስ ላየውም ሁሉ መሰከራል። አንደኛ ለእግዚአብሔር ቃል መስክሯል፣ ሁለተኛ ለኢየሱስ ክርስቶስ መስክሯል፣ እዛ ላየውም ደግሞ መስክሯል። ዮሐንስ ከዛ ዘመኑ ቀርቧል የሚነበበና ይሄ እንኳን ብዙ አይጠቅምም። እሺ እዚህ ነው አሁን ትልቁ ቁም ነገር ያለው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት አንደኛ ካለውና ከነበረው ከሚመጣው ልባል ካለው ከነበረው ከሚመጣው በዙፋኑም ፊት ካሉት አለ። በዙፋኑም ፊት ካሉት በማን ዙፋን ፊት? ከዚህ ካለውና ከነበረው ከሚመጣው ዙፋን ፊት አይደለ? አዎ ጥሩ። ማን ነው ዙፋኑ ላይ ያለው? የተቀመጠውን ይነግረናል። ከመካከል አንድ ኦኬ ላሳይ ማን እንደሆነ ላሳይ። ራዕይ ዮሐንስ ምዕራፍ 5 ላይ ኖ አይ ቆይ ላሳይ። በዙፋኑ ላይ ማን እንዳለ ላሳይ። ዙፋኑ ላይ ያለው ማን እንደሆነ ነው። ደግሞ 4 ላይ ደግሞ ስትሄድ ለኔ ሌላ አወጣላለሁ። አሁን ሎጂክ ክርክር ታወጣልኛለህ። ዙፋን ሲባል ወንበር አትፈልግም አንተ አሁን? ኧረ ወንበር ነው እንዴ? ቀላል ወንበር ነው። ና እንሂድ። ወንበር አንዴ ነው። እሺ በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍን አየሁ አለ። ማን ጋር ነው ያለው? ዙፋኑ ላይ በተቀመጠው ነው። ልብ አድርግ፣ እጁ ላይ ያለው ይሄ ማለት ነው። ቁጥር 5 ላይ መጣና ከሽማግሌዎችም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እሱ የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይከፍት ዘንድ ድል ነስቷል አለኝ። ማን ነው እሱ? ክርስቶስ አይደል? ክርስቶስ። ጥሩ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ አለ። ማን ነው እንደታረደ በግ በዙፋኑና በአራቱ እንስሶች መካከል ቆሞ የታየው? እንደታረደ በግ 5 ነው እንደ ከፈትከው 5 ላይ አሁን 5 ላይ ነው። 5 ላይ እኮ ብያለሁ። ዙፋኑ ላይ ማን ነው የተቀመጠው? ማን ነው እሱ? እግዚአብሔር ነው የተቀመጠው ዙፋኑ ላይ እግዚአብሔር ላይ 5 ላይ። በቃ ስለዚህ በቃ ዙፋኑ ላይ ያለውን አወቅን ማለት ነው። አየህ ስለዚህ በዙፋኑ 4 ነው አንብበው ስለዚህ ያው የቱ ጋር ነው ብላ 4 ያው ይሄማ እንዳ ጭራሽ እንደውም እየባሰ እኮ ነው። ይሄ የባሰ ነው እንደውም 4 ጀምረ እሺ ያስረዳኝ። በዙፋኑም ዙሪያ 24 ዙፋን ነበሩ አለ። በዙፋኑም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎችም ተቀምጠው ነበር አለ። ማናቸው እነዚህ? 24 ሽማግሌዎች በሰማይ ያሉ እግዚአብሔር ዙፋን ላይ ያሉ ማለት መቅደስ የሚያጨሱት። ከዙፋኑ መብረቅና ድምጽ ነጎድጓድ የሚወጣ ነበር። በዙፋኑ ፊት 7 የእሳት መብራቶች ይበሩ ነበረ። ከዛ ምናምን እያለ ይቀጥላል። እዚህ አሁን እዛ ዙፋን ላይ ያለው ማን ነው ብለን ስንል ቁጥር 20 ላይ ነው። ቁጥር ምዕራፍ 5 ላይ ነው። በዙፋኑም ላይ በተቀመጠዋል በቀኝ እጁ ላይ ለምን ትዘላለህ እኮ? አሳየኛ ቁጥሩን። እሺ ቁጥሩን አሳየኝ እኮ ከ8 አንብበው እኮ አልኩኝ። አሁን እኮ አንተ አሁን ወንበር ነው ብለኸኛል። እኔ አሁን ወንበር እየፈለክ ነው። ዙፋን ማለት የእግዚአብሔር መኖሪያ ክልል አይደል? የሚኖርበት
አራቱም እንስሶችና እያንዳንዳቸው 6 ክንፎች አላቸው። በዙሪያቸውና በውስጣቸውም አይኖች ሞልተውባቸዋል። ቅዱስ 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 የነበረውና ያለ የሚመጣ ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያፍሩም። እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ለዘላለም በሕይወት ለሚኖር ለእርሱ ክብር፣ ውዳሴ፣ ምስጋናን በሰጡት ጊዜ 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ጠፋብኝ በሕይወት ለሚኖረው እየሰገዱ ጌታ አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድህም ሆነው ተፈጥረዋልና ክብር፣ ውዳሴ፣ ኃይልን ልትቀበል ይገባል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ከኋላ ነው ሐሳብ ስለ ክርስቶስ እንደሚል በምኑ ፊት? በዙፋኑ ፊት አክሊላቸውን ያኖራሉ። አዎ እንቀጥላ፣ አላቆምም። ቀጠለ እኮ አሁን በዙፋኑም ላይ በተቀመጠው አለ፣ በቀኝ እጁ ላይ በውስጥና በኋላ። ኦኬ ይሄና የዮሐንስ ራእይ አንድ ላይ ያለው ይገናኛል? አንድ በደንብ ነው እንጂ የሚገናኘው። ምን ሆነ ነው? ኦኬ ሲያስረዳኝ አንድ ላይ ያለው አስረዳኝ። አዎ አሁን በዙፋኑ ላይ ያለው ማን እንደሆነ አወቅን መጀመሪያ። እስቲ አሁን አብ እንደሆነ አወቅን። አብ እንደሆነ ገባኝ። ከአምስት አይደለም የሚጀምረው 4 ሙሉ ከዚህ ጀምሮ 4ን ብታየው ወደ ኋላም ተመለሰ ብታየው ለምሳሌ ስራዬን በአምላክ ፍጹም ሆኖ አላገኘሁትም እያለ ሲናገር ታያለህ። ክርስቶስ ኢብራሂም አሁን ጊዜው የለንም እንጂ ብናነበው እኮ አንድ እሱ አሁን ያንተ ስራ ነው ታዲያ። እኔ አሁን አንብቤ ጨርሼ ነው እየነገርኩህ። ስለዚህ አሁን ምንድነው? ኦኬ ስለዚህ አሁን ምንድነው? ቁጥር 1 ላይ ምን አለ? ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት አንደኛ ካለውና ከነበረው ከሚመጣው አለ። ያለና የነበረ የሚመጣው እዚህ በዙፋኑ ፊት ካሉት ነው። ኦኬ ሰባቱ መናፍስት አሉ። እዚህ እዛ ጋር ቅድም 7 ብሎ ሲናገር የነበራችሁ 7ቱ መናፍስት እነዚህ ናቸው። ኦኬ ዙፋኑ በዙፋኑ ፊት ያሉ ስለዚህ አሁን እነሱ 7ቱ መናፍስት የተባሉት የአምላክ ዙፋን ፊት ያሉት ናቸው። ያለና የነበረው ተብሎ የተባለው ዙፋኑ ላይ ያለው አብ ነው። ኢየሱስ ደግሞ በአራቱ እነዚህ በእንስሶቹና በዙፋኑ መካከል ቆሞ እንደታረደ በግ ነበረ እንጂ ዙፋኑ ላይ አልነበረም። ቀጠለና ምን አለ? ከታመነው ምስክር ከሙታን በኩር አለ። አሁን ይሄ ስለ ኢየሱስ ነው። ማን ነው? እዚህ ጋር ስለ መናፍስቱ አወራ። እሺ እንደዚህ አወራ። ኦኬ ተረድቻለሁ። በቃ ከተረዳኝ እንደዛ ከሆነ ያለና የነበረው ማን እንደሆነ አገኘን ማለት ነው። አየው። ኦኬ እዚህ ያለና የነበረው ነው። አትዝለል። ቆይ አንብብ፣ ተመለስና አንብብ። እሺ አጨረስን እኮ ያው ከሙታን በኩል ስለ ክርስቶስ ጀመረ። ከሙታን እኮ ከሶስት አካል ጸጋና ሰላምን እያቀረበ ነው አይደለ? አንደኛ ከአብ አቀረበ፣ ሁለተኛ ከሰባቱ መናፍስት አረ ለአላህ ብለህ ወይ ድምጽ እየተራራቀ ነው፣ በጣም እየተረባበሽን ነው። የኔን ጫጫም እኮ አይደለም፣ ወደኋላ የላግ እያረክ ነው። ይንጫጫል ነው አይ ላግ እያረክ ነው። ላግ አንብበው። ስለዚህ አሁን ምንድነው አሁን የሰማን ዮሐንስ በቃ አስተካክለና ሀቢቢ። እሺ በጣም እያደከምከኝ ነው። ደከመኝ፣ ወላሂ ደከመኝ። ሆሴ ቀጥልሽ። ድክም አለኝ። እንደዚህ ይከብዳል። ለእናንተም አይሆንም፣ ለእኔም አይሆንም፣ አንማማርበትም እንደዚህ ሲሆን። እሺ አስተካክለና ወዳጄ፣ እንትን ለዲስሪስፔክት ሳይሆን አስተካክለና። እሺ ከታች ያለው እሺ ቀጥልሽ። እሺ ቅድም እየነገርኩ ነበር እና 4:23 ላይ እንደማይፈቀድ ተናግሯል አለ። አክስትንም እናትንም ቤተሰብንም ማግባት የቱ ጋር ነው አሁን የሚፈቀደውን ብቻ ሳይሆን ግድ የለም ሆሴዬ የሚፈቀደውን ሳይሆን 33:50 ላይ ክፍት الحمد لله رب العالمين الرحمن الرحيم ተሰጧ እያሳየን